ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ቁጥር 1። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት የዚህ የዐቢይ ጾም 7ኛው ሰንበትና ሳምንት ኒቆዲሞስ ይባላል። በተለይም አባታችን ቅዱስ ያሬድ በጾመ ድጓው በዚህ በዐቢይ ጾም 7ኛው ሰንበት ሲዘምር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ትምህርት እያነሳ በስፋት ዘምሯል። የመዝሙሩ ርዕስ ራሱ ሆረ ኀቤሁ ዘስሙ ኒቆዲሞስ ይላል። ኒቆዲሞስ የሚባለው ወደ እርሱ ሄደ ነው የሚለው። ከዚህ የተነሳ እኛም ዛሬ በዚህ ርዕስ ለመማር መርጠናል። ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ኒቆዲሞስ ማን እንደነበረ እንመለከታለን። ሁለተኛ ኒቆዲሞስ ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምን በሌሊት ይሄድ እንደነበረ እንመለከታለን። ሶስተኛ ኒቆዲሞስ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማረው ትምህርት ምን እንደሆነ እንመለከታለን። አራተኛ ኒቆዲሞስ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በተማረው ትምህርት በዚህ ምድር ላይ እንዴት እንደተመላለሰና እስከ የት ድረስ እንደተጓዘ ተመልክተን ዛሬ እኛ ከኒቆዲሞስ ሕይወትና ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሙሉ ታሪኩ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ተመዝግቧል። ኒቆዲሞስ ርዕሳችን። ኒቆዲሞስ ማን ነበረ ስንል ኒቆዲሞስ ከጸሐፍት ፈሪሳውያን ወገን የሆነ የአይሁድ አለቃ ነበረ። ኒቆዲሞስን የአይሁድ አለቃ የሚለው በሶስት ምክንያት ነው። የመጀመሪያው ምክንያት በትምህርቱ ወይም በእውቀቱ ነው። ምሁረ ኦሪት ስለሆነ። ሁለተኛ በሹመቱ ነው። ባለስልጣን ስለሆነ የእስራኤላውያን ምክር ቤት ሰነድርሄን ይባላል። የዚያ የምክር ቤት አባል ነው። ስለ ስልጣኑ የአይሁድ አለቃ ተብሏል በሹመቱ። ሶስተኛ ስለ ሀብቱ ስለ ገንዘቡ ባለጠጋ ስለሆነ የአይሁድ አለቃ ተብሏል። እንግዲህ ኒቆዲሞስ ማን ነው ስንል ከጸሐፍት ፈሪሳውያን ወገን የሆነ የአይሁድ አለቃ ነው ማለት ነው በአጭሩ። ኒቆዲሞስ ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምን በሌሊት ሄደ? ቃሉን ስንመለከት እንደዚህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር ይላል። እርሱም በሌሊት ወደ ኢየሱስ መጥቶ ይላል። መቼ መጣ? በሌሊት። ለምንድን ነው በሌሊት የመጣው ስንል በመጀመሪያ ቀን ስራ ቢበዛበት ባያደርሰው
የእንቅልፉን የእረፍቱን ሰዓት መስዋዕት አድርጎ ወደ ክርስቶስ ሄደ። ሁለተኛ በሌሊት መጣ ሲል ሳይነጋ በቀን ከሚመጡት ቀድሞ ፀሐይ ሳትወጣ በሌሊት መጣ ማለት ነው። ለምንድን ነው በሌሊት የመጣው ስንል የመጀመሪያው ምክንያት አፍሮ ነው። ውዳሴ ከንቱ ሽቶ ነው። ለምን ኒቆዲሞስ የአይሁድ አለቃ ተብሏል። አንዱ አለቅነቱ በትምህርቱ ነው፣ መምህር ነው። መምህር የሆነው ኒቆዲሞስ በቀን ከክርስቶስ ሲማር ቢታይ ሰዎች ይንቁታል። በተለይ ጸሐፍት ፈሪሳውያን ሌሎችን ሁሉ የሚንቁ ናቸው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበረ ይላል የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ። የክርስቶስን መምህርነት ጸሐፍት ፈሪሳውያን አይቀበሉም፣ ይንቁታል። ብዙዎች እንደውም ተሰናክለውበታል ይላል። ይህንን ሁሉ ከወዴት አመጣው አሉ፣ ተሰናከሉበትም ይላል የማቴዎስ ወንጌል ምዕራፍ 13 ቁጥር 54 ጀምሮ ተሰናክለውበታል በክርስቶስ። ስለዚህ አሁን ኒቆዲሞስ ከክርስቶስ ሲማር ቢታይ እንደገና ትምህርት ሳይካተትለት ነው እንዴ የኛ መምህር የተባለው? ደግሞ ከዚህ ከ30 ዓመት ወጣት ቁጭ ብሎ ይማራል እንዴ ብለው ይንቁት ነበር። ያንን አፍሮ ነው ተደብቆ ሰው አየኝ አላየኝ ብሎ ሌሊት ወደ ደብረ ዘይት ይወጣ ነበር ከክርስቶስ ለመማር። መቼስ ሰው አታውቅም ከሚባል ይልቅ ታውቃለህ ቢባል ይወዳል። ይሄ የሰዎች ጠባይ ነው፣ የሁላችንም ጠባይ ነው። ሁለተኛው ምክንያቱ ፈርቶ ነው፣ ፍርሃት ነው። ይኸው ምን ብለዋል አይሁድ? ክርስቶስን የሚከተል ከምኩራብ ወጥቶ ይሰደድ ብለዋል በዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ። እሱን የሚከተል ስለ እርሱ የሚመሰክር ቢገኝ ከምኩራብ ወጥቶ ይሰደድ ብለዋል። ከስልጣኑ እንዳያነሱት፣ ከሹመቱ እንዳይሽሩት፣ ስልጣኑን ላለማጣት ብሎ አዩኝ አላዩኝ ብሎ በሌሊት ተደብቆ ይማር ነበር። ኒቆዲሞስ በሌሊት መማሩ ግን ጠቅሞታል። ስለምን ቢሉ በመጀመሪያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻውን አግኝቶት የሚፈልገውን ነገር እየጠየቀ መማር ችሏል። በቀን ቢሆን በጣም ብዙ ሕዝብ ነው የሚከተለው ክርስቶስን፣ ከ5 ገበያ በላይ የሆነ ሕዝብ። ያንን እድል ማግኘት አይችልም። እንደዚያ እየጠየቀ መልስ እየሰጠ መማር አይችልም። ያልገባውን እየጠየቀ በደንብ እንዲማር ይሄንን እድል ያገኘው ኒቆዲሞስ ማታ በመውጣቱ ነው ደብረ ዘይት። ሌላ ሁለተኛ ምን ጥቅም አገኘ ቢሉ የቀን ልቡና ባካና ነው። አይኖቻችን ብዙ ነገር ያያሉ፣ ጆሮቻችን ብዙ ነገር ይሰማሉ። የሌሊት ልብ ግን ክት ነው፣ አይምሮ ይሰበሰባል። የጸጥታ ጊዜ ነው። ተዋሳያን እንኳን ከቦታቸው አይናወጹም፣ ድምፅ አይሰማም። ትምህርት እንዲገባው እንዲረዳ ሆኗል። ዛሬም በቤተ ክርስቲያናችን የአብነቱ ትምህርት በተለይም የቃል ትምህርት የሚሰጠው ከቀን በላይ በሌሊት ነው። ለምን? በሌሊት ትምህርት ስለሚገባ ስለሚረዳ፣ ጸጥ ያለ ጊዜ ስለሆነ።
ሌላው በሌሊት መጣ ሲል ምስጢሩ በቁሙ ሌሊት ብቻ አይደለም፣ ከማመን አስቀድሞ ማለት ነው። ገና በወንጌል ብርሃን አለማመኑን፣ በክርስቶስ ብርሃንነት አለማመኑን ያመለክታል። እሱ የነበረው ገና በጨለማ ነው። ምን አለ አምላካችን ኢየሱስ ክርስቶስ? አነ ውእቱ ብርሃኑ ለዓለም አለ። የዓለም ብርሃን እኔ ነኝ አለ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ስለዚህ ኒቆዲሞስ በጨለማ ወደ ብርሃን ወንጌል መጣ። ኒቆዲሞስ በጨለማ ወደ ክርስቶስ ብርሃን መጣ ማለት ነው። በሌሊት መጣ። በቆሙ በሌሊት መጣ ብቻ አይደለም፣ ወደ ብርሃን መጣ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለት ዕለት በቀን በቤተ መቅደስ ያስተምር ነበር ይላል። ማታ ማታ ደግሞ ደብረ ዘይት ወደሚባል ተራራ እየወጣ በኤልዮን ዋሻ ያድር ነበር ይላል የሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ። ስለዚህ ነው ኒቆዲሞስ በማይመች ሁኔታ ያማረ አልጋውን ትቶ ጣፋጭ እንቅልፍ ትቶ የረፍቱን ጊዜ መስዋዕት አድርጎ በማይመች በደብረ ዘይት ተራራ በኤልዮን ዋሻ ክርስቶስ እግር ስር ቁጭ ብሎ ሲማር ያድር ነበር። አስተውሉ። ምሁር ነው፣ ምሁረ ኦሪት፣ አሁን ከጸሐፍት ፈሪሳውያን ወገን። ግን ትምህርት በቃኝ አላለም። ትምህርት ማብቂያ የለውማ፣ አያልቅማ። እንኳን የእግዚአብሔር ቃል ቀርቶ ምድራዊው ሙቀት የቀለሙ ሙቀት እኮ አያልቅም። ሁለተኛ ባለስልጣን ነው። ባለስልጣን ነኝ ብሎ በስልጣኑ ምክንያት ከክርስቶስ ሳይማር አልቀረም። እግሩ ስር ሄዶ ቁጭ አለ። ሶስተኛ ባለጸጋ ነው። እኔ ገንዘብ አለኝ፣ ምን ጎደለብኝ፣ ምን አጣሁና አላለም። ሶስቱም ነገር እያሉት ሄዶ ቁጭ አለ። ከዚያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብሎ ተናገረው። መምህሮ ያለው እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ኒቆዲሞስ የክርስቶስን መምህርነት አውቋል። ከመምህራኑ መካከል አንዱ እንደሆነ እንጂ የክርስቶስን የባህሪ አምላክነት ገና አላወቅም፣ ገና አላመንም። ልክ ከነቢያቱ አንዱ ነው የመሰለው። መምህር ሆይ አለው እኮ እነሆ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች እነዚህን ተአምራት ሊያደርግ የሚችል ማንም የለምና መምህር ሆነ። ምን ሆነ? መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ያለ አምላክ ወልደ አምላክን አላለም፣ ገና አላመነም። መምህር ሆነ ነው የመጣ ሆነ። በትምህርቱ አምኗል፣ በመምህርነቱ አምኗል። ሁለተኛ በተአምራቱ አምኗል። አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችለው ሰው እግዚአብሔር ከእርሱ ጋር የሆነ ሰው ነው። እግዚአብሔር ከአንተ ጋር ባይሆን ኖሮ እነኚህን ምልክቶች ልታደርግ አትችልም ነበረ። የምታሳየው ተአምራት ራሱ እግዚአብሔር ካንተ ጋር እንደሆነ ምስክር ነው አለ። ማረጋገጫ ነው ያለ። አስተውላችሁ ተከታተሉ ወገኖች። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ላይ
በግልጽ የተመዘገቡ ሁለት ተአምራት አድርጓል። አንዱ ተአምራት ሁላችን እንደምናውቀው በዶኪማስ በሰርግ ቤት በቅድስተ ቅዱሳን በድንግል ማርያም አማላጅነት ውሃውን ወደ ወይን ቀይሯል። ክብሩን፣ ጌትነቱን፣ አምላክነቱን ገልጧል። ሁለተኛ ቤተ መቅደሱን አጽድቷል። የአባቴን ቤት የንግድ ቤት አታድርጉት ብሎ አጽድቷል። ይህን ተአምራት አድርጓል። ይህን ተአምራት ብቻ ግን አይደለም፣ ሌሎችም ተአምራት አሳይቷል። በፋሲካ በዓልም በኢየሩሳሌም ካደረጋቸው ተአምራት ወይም ምልክቶች የተነሳ ብዙዎች በእርሱ አመኑ ይላል። በክርስቶስ ብዙዎች አምነዋል ከተአምራቱ የተነሳ። ያን ጊዜ ኒቆዲሞስም በዚያ ተአምራት አምኖ ነው የመጣው። አነሳ እኮ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራት ማንም ሊያደርግ አይችልምና መምህር ሆነ ከእግዚአብሔር እንደመጣ እናውቃለን አለ። ትምህርቱን አደነቀ፣ ተአምራቱን አደነቀ። መምህር ሆነ ከእግዚአብሔር እንደመጣ እናውቃለን ብሎ መሰከረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ትምህርቱን ማድነቅ ተአምራቱን ማድነቅ ብቻ በቂ ስላልሆነ የዘላለምን ሕይወት የሚያገኝበትን መንግሥተ ሰማያትን የሚወርስበትን ምስጢር ይነግረው ጀመረ። ኒቆዲሞስ ከክርስቶስ ምንድን ነበር የተማረው? በደብረ ዘይት ሶስተኛና ያለን ያልነሱ ምንድን ነው የተማረው? ብዙ ትምህርት ተምሯል። በመጀመሪያ ምስጢረ ጥምቀትን ተምሯል። አምላካችን ኢየሱስ ክርስቶስ እንዲህ አለ፣ እውነት እውነት እልሃለሁ አለ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። በቀጥታ ወደ ኒቆዲሞስ ሕይወት ነው ይሄ። ትምህርቱን መማር አንድ ነገር ነው። ተአምራቱንም አይቶ ማድነቅ አንድ ነገር ነው። መምህር ሆነ ከእግዚአብሔር እንደመጣ እናውቃለን ማለትም መልካም ነው። እግዚአብሔር ካንተ ጋር ነው፣ አንተም ከእግዚአብሔር ጋር ነህ ማለትም መልካም ነው። ይሄ ብቻ ግን በቂ አይደለም። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ማለት። ኒቆዲሞስ ከበደው ቋንቋው። ሰው አለ ከሸመገለ በኋላ እንደገና እንዴት ሊወለድ ይችላል አለ። እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን አለ። እንግዲህ ኒቆዲሞስ በእድሜ የገፋ ሰው ነው። እኔን የሚያክል ሰው አለ በዚህ እድሜ እንደገና እናቴ ማኅፀን ገብቼ ልወለድ እችላለሁ አለ። የመሰለው ስጋዊው ልደት ነው፣ ምድራዊው ልደት፣ ፍጥረታዊው ልደት ነው የመሰለው። ከአባት አብራክ ተከፍሎ በእናት ማኅፀን ተጸንሶ የሚወለዱትን የመጀመሪያው ልደት ስለመሰለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የተናገረው ልደት ምድራዊው ልደት አይደለም። እሱንማ ተወልዶታል። ዳግመኛ ነው። ምንድን ነው ያለው? ዳግመኛ፣ ዳግማዊ ልደት አለ። ዳግመኛ ልደት አለ። ልደቱን ነግሮታል። መወለጃውን ግን አልነገረውም ነበረ። ስለዚህ ነው የረቀቀበትና የከበደው። ምን አለ አምላካችን ኢየሱስ ክርስቶስ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። መወለጃውን ደግሞ ነገረው። ዳግመኛ መወለድ ምልህ ከማኅፀነ ዮርዳኖስ ብሎ ውሃን አነሳ። ከጸጋ መንፈስ ቅዱስ ብሎ ደግሞ መንፈስን አነሳ። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር
ወደ እግዚአብሔር መንግሥት ሊገባ አይችልም። ይሄ ነው ዳግማዊ ልደት ማለት። ቀጠለና እንዲህ አለው፣ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከግዙፉ ሥጋ የተወለደ ግዙፍ ሥጋ ነው። ከረቂቁ መንፈስ ቅዱስ የሚወለዱት ልደት በጥምቀት ረቂቅ ነው። ከሥጋ የተወለደ ሥጋ ነው። ከሚሞተው ከሚፈርሰው ከሚበሰብሰው ሥጋ የሚወለዱት ልደት መሞት፣ መፍረስ፣ መበስበስ አለበት። ከማይሞተው ከማይፈርሰው ከማይበሰብሰው ሕያው ከሆነ ከመንፈስ ቅዱስ ጸጋ በጥምቀት የሚወለዱት ልደት ሕያዋን ያደርጋል፣ ዘላለማውያን ያደርጋልና። እስቲ በሉ ዳግመኛ የተወለዳችሁት በሉ ከሚጠፋ ዘር አይደለም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ከሥጋና ከደም የተወለድነው ልደት አይደለም ዳግመኛ ያለው። ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ የተወለድነው ልደት ነው ዳግመኛ የተባለው። እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ይህን ዳግመኛ ልደት ተወልደነዋል። ስለዚህ የተነገረ ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ደግሞ ሲል በምስጢረ ጥምቀት ውስጥ ምስጢረ ሥላሴንም አምጥቷል። ከውሃ ብሎ ከቅድስት ሥላሴ አንዱን አካል ራሱን እግዚአብሔር ወልድ ኢየሱስ ክርስቶስን አነሳ ክርስቶስ። ከመንፈስ ብሎ ከቅድስት ሥላሴ አንዱን አካል እግዚአብሔር መንፈስ ቅዱስን አነሳ። ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ከቅድስት ሥላሴ አንዱን አካል እግዚአብሔር አብን አነሳ። ስለምን ቢሉ ምስጢረ ጥምቀት የሚፈጸመው በስመ ሥላሴ ሲሆን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ቅዱሳን ሐዋርያቱን ወደ ዓለም ሲልካቸው እንዲህ ነበር ያላቸው፣ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው ያለው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ። ስለዚህ ምስጢረ ጥምቀት የሚፈጸመው በቅድስት ሥላሴ ስም ነው። የሚመሰክሩ ሦስቱ ናቸው ይላል። እነኚህ ሦስቱ ደግሞ አንድ ናቸው ይላል። አዎ ውሃው ደሙና መንፈሱ ብሎ ቅዱስ ዮሐንስ ምስጢረ ሥላሴን አምጥቷል። አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ጀምሮ የተመዘገበ ቃል። ይሄንንም አነሳ ለኒቆዲሞስ እንደገና በሌላ ምሳሌ ያስረዳዋል። እንዲህ ያለ ነፋስ ወደሚወደው ይነፍሳል፣ ከየት እንደመጣ ወዴትም እንደሚሄድ አታውቅም ይለዋል። ለምን? ነፋስ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። እዚህ አለ እዛ የለም አይባልም። ድምፁ ብቻ ይሰማል። ባህር ሲያናውዝ ይሰማል። ዛፍ ሲያወዛውዝ ይሰማል፣ ይታያል እንጂ አይታይም። ነፋስ በድርጊቱ ነው የሚታወቀው። ከዚያ ከመንፈስም የሚወለዱት ልደት እንዲሁ ነው አለው። ከመንፈስ ቅዱስ የሚወለዱት ልደት እንዲሁ ነው። መንፈስ ቅዱስ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። ከነፋስም ይረካል። መንፈስ ቅዱስም እዚህ አለ እዚያ የለም አይባልም። ከዚህ ወደዛ ይሄዳል፣ ከዚያ ወደዚህ ይመጣል አይባልም።
እሱ የሌለበት ቦታ የለም፣ የማይኖርበት ቦታ አይኖርም። ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማየ ሰማያት በወጣ አንተ በዚያ አለህ፣ በብርሃንነት ታበራለህ። ወደ መቀመቃት ወደ ጥልቁ ወደ ሲኦልም በወርድ አንተ በዚህ አለህ፣ በእሳትነት ታቃጥላለህ ይላል የዳዊት መዝሙር 138 ቁጥር 7 ላይ። እግዚአብሔር መንፈስ ቅዱስ በስፋት በጥልቀት በርቀት በምላት አለ። እሱ ቦታን ይወስናል እንጂ እሱን ቦታ አይወስንም። መንፈስ ቅዱስም በብሉይ ኪዳን መንፈሰ ረድኤት አይታይም፣ አይጨበጥም፣ አይዳሰስም። ድምፁን ትሰማለህ ግን አታየውም። ትንቢት ሲያናግር ሱባኤ ሲያስቆጥር ድምፁን ትሰማለህ። ከዚህ አለ ከዚህ አይደለም አትለውም። ከወዴት መጣ ወዴት ይሄዳልም አትለውም። ለምን? ሀብተ ሙሴ በኢያሱ ላይ ሀብተ ኤልያስ በኤልሳ ላይ ሲያድር እንዳልታወቀ ማለት ነው። መንፈስ ቅዱስ እንደዚህ ነው። በአዲስ ኪዳንም ደግሞ ስንመለከት መንፈስ ቅዱስ አይታይም፣ አይጨበጥም፣ አይዳሰስም። ድምፁን ትሰማለህ። ቋንቋ ሲያናግር፣ ምስጢር ሲያስተረጉም፣ እውር ሲያበራ፣ ጎባጣ ሲያቀና፣ ለምጽ ሲያነጻ፣ ሽባ ሲረታ፣ ድዊ ሲፈውስ፣ ገቢረ ተአምራትና ድንቅ ድንቆችን ሲያደርግ በሥራው ታውቋል፣ ግን አታየውም አለ። ከመንፈስም የሚወለዱት ልደት እንዲህ ነው አለ። እውነት ነው። አጥማቂው ካህኑ ይታያል፣ የተጠመቅንበት ውሃ ይታያል። ግን ዳግመኛ ስንወለድ ልጅነት ሲሰጠን አይታይም። ምስጢር ያሰኘው ምስጢረ ጥምቀትን አንዱ ምክንያት ይሄ ነው። አናቀውምና አናይምና። ሌላው ምስጢር ያሰኘው ላመኑት የሚፈጸም ነው እንጂ ላላመኑት የሚሰጥ አይደለም። ምስጢረ ጥምቀት ላመኑት ነው የሚፈጸም። ስለዚህ ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ አለው፣ አትገረም አለው። ምክንያቱም እንዲህ ነው። ሰው የመጀመሪያውን ልደት ካልተወለደ ፍጥረታዊውን ምድራዊውን ሥጋዊውን ልደት ከአባት አብራክ ተከፍሎ በእናት ማኅፀን ተጸንሶ ካልተወለደ በቀር እቺን ምድር ማየት አይችልም። በዚች ምድር መኖር አይችልም። ምድርን ያየነው በምድር እየኖርን ያልነው የመጀመሪያው ልደት ስለተወለድን ነው። የምድሩ ነገር ለሰማይ ጥላ ነው። ደግሞ የእግዚአብሔርን መንግሥት ለማየት በእግዚአብሔር መንግሥት ለመኖር ዳግመኛ ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ መወለድ በጥምቀት የግድ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ ብሎ የነገረው ለዚህ ነው። ኒቆዲሞስ እንዲህ አለ፣ ይህ እንዴት ሊሆን ይችላል? እንዴት ነው የሚሆነው አለ። አምላካችን ኢየሱስ ክርስቶስም እንደዚህ አለ፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን አለው። የዮሐንስ ወንጌል ምዕራፍ 2 ቁጥር 10 ላይ የተመዘገበ ይለቃል። ዮሐንስ ወንጌል ምዕራፍ 3 ቁጥር 10 ላይ የእስራኤል መምህር ስትሆን ይህን አታውቅምን? የእስራኤል መምህር ብሎ አከበረው፣ አለመለመው። መምህር ነዋ። ቅድም ምን አለን? የአይሁድ አለቃ የተባለው ከምኑ የተነሳ ነው? ከትምህርቱ። ምሁረ ኦሪት ነው። የእስራኤላውያን መምህር እኮ ነው፣ አዋቂ። የእስራኤል መምህር ስትሆን ይህን አታውቅምን ብሎ ደግሞ ገሰጸው። ለምን? የሰነፎች አስተማሪ እኮ ነው። በጨለማ ላሉት እኮ ብርሃን እኮ ነው። እንዴት ይጠፋዋል? ለዚህ ነው የገሰጸው። ከዚህ አንድ ያለ አምላካችን ኢየሱስ ክርስቶስ የምናውቀውን እንናገራለን፣
ያየነውንም እንመሰክራለን፣ ምስክራችንን ግን አትቀበሉትም አለ። የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም ማለቱ ክርስቶስ የማያውቀው ነገር ኖሮ ነው ወይ የሚል ጥያቄ ያስነሳል። በመጀመሪያ ራሱን ከመጥምቀ መለኮት ከቅዱስ ዮሐንስ ቆጥሮ ሲናገር ነው። ለምን የመጥምቀ መለኮት የቅዱስ ዮሐንስን ምስክርነት አልተቀበሉማ? አላመኑማ? ለዚህ ማለቱ ነው። ሌላ የምናውቀውን እንናገራለን፣ ያየነውን እንመሰክራለን ሲል በሕልውና ያለውን ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ያለውን ነገር የሚያጠይቅ ነው። በሕልውና የምናውቀውን እንናገራለን፣ በሕልውና በእኛ ዘንድ ያለውን እንመሰክራለን ማለቱ ነው። ራሱን ከአብና ከመንፈስ ቅዱስ ጋር አስገብቶ ሲናገር ለምን አብ ወልድ መንፈስ ቅዱስ አንዲት ስልጣን፣ አንዲት መንግስት፣ አንዲት አገዛዝ ነው። ዘላለም ቅድስት ሥላሴ አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። እኔና አብ አንድ ነን ብሏል በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ። በስልጣን በባህሪ በአገዛዝ በመለኮት በመንግስት ይሄን ሁሉ በመሳሰለው አንድ አምላክ አብ ወልድ መንፈስ ቅዱስ። ለአብ ያለ ሁሉ የኔ ነው ይላል የዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ። ይሄንን ማለቱ ነው። የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን አትቀበሉትም። ለምን? እስቲ በሉ ወደ እርሱ ወደ ሆኖ መጣ በሉ፣ የገዛ ወገኖቹ አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ተመስገን። የእርሱ ወደ ሆኖ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። የተወለደው በቤተልሔም ያደገው በናዝሬት የእጁን ታምራት ቢያሳያቸው የቃሉን ትምህርት ቢያስተምራቸው አላመኑበትም፣ አልተቀበሉትም። ይሄንን ማለቱ ነው ስላልተቀበሉት። እንግዲህ ኒቆዲሞስ የተማረው ምስጢረ ጥምቀትን ብቻ አይደለም፣ ምስጢረ ሥላሴንም ተምሯል፣ ምስጢረ ሥጋዌን ተምሯል፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን ተምሯል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ መስቀል ላይ እንደሚሰቀል በሥጋ ሞቶ እንደሚቀበር ሞትን ድል አድርጎ እንደሚነሳ ዓለሙን ሁሉ እንደሚያድን በክብር እንደሚያርግ ዳግም ለፍርድ እንደሚመጣ ተምሯል። በደብረ ዘይት ማታ ማታ ከክርስቶስ እግር ስር ቁጭ ብሎ ኒቆዲሞስ በክርስቶስ አመነ። ለክርስቶስ የአምልኮት ስግደት እየሰገደ ለእርሱ እየተገዛ መኖር ጀመረ። 13ኛው ደቀ መዝሙር ሆነ። ስውር ደቀ መዝሙር ሆነ። የሚታወቁት የቀን ደቀ መዛሙርት 12 ናቸው። ኒቆዲሞስ 13ኛው ደቀ መዝሙር ሆነ፣ የክርስቶስ ተማሪ ሆነ። ኒቆዲሞስ ይህን ሁሉ ተምሯል። ኒቆዲሞስ አራተኛው የተማረውን ትምህርት እንዴት አድርጎ ኖረበት? በትምህርቱ እንዴት ተመላለሰ? እስከ የት ድረስ ነው የተጓዘው? ይህንን ነው የምናየው። ደብረ ዘይት የወጣው ኒቆዲሞስ በሥራ ቦታው ፈተና መጣ። ታሪኩ በዮሐንስ ወንጌል ምዕራፍ 7 ከቁጥር 32 ጀምሮ ተመዝግቧል። ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተአምራት የተነሳ
ብዙዎች በክርስቶስ አመኑ። ክፉዎች ጸሐፍት፣ ፈሪሳውያን፣ ቤተ አይሁድ፣ የካህናት አለቆች ክርስቶስን እንዲይዙ ሎሌዎችን ላኩ። አስራችሁት አምጡት። ሰው በወንጌል እንዳያምን በክርስቶስ የባሕርይ አምላክነት አምኖ እንዳይድን የዘላለም ሕይወት እንዳያገኝ ለማድረግ ነው። ሎሌዎቹ ሄዱ። የቃሉን ትምህርት ሲሰሙ አሉ፣ ሲያዳምጡ አሉ። የእጁን ታምራት ሲያዩ አሉ። ምንም ስላጡበት ባዶ እጃቸውን መጡ፣ ሳይዙት መጡ። ጠየቁ የካህናት አለቆች፣ ለምንድን ነው ትእዛዛችን ተፈጻሚ ያልሆነው? ለምን አላሰራችሁትም? ለምን አልያዟችሁትም አሏቸው። ሎሌዎቹ እንዲህ አሉ፣ እንደዚህ ክፉ ነገር ያልተናገረ ያላደረገ ሰው አይተናናቅም። በምን ወንጀሉ እንሰራው እንያዘው? ከአንደበቱ የሚወጣው ቃል የሚጣፍጥ ነው፣ በጣም ይጣፍጣል። ምንም ክፉ ቃል አላገኘንበትም፣ ክፉ ስራ ወንጀል አላገኘንበትም። ስለዚህ ልንይዘው አልቻልንም አሉ። ውበት ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ ይላል ቅዱስ ዳዊት መዝሙር 40 ቁጥር 2 ላይ። ውበቱ ደም ግባቱ መጀመሪያ ውጫዊ ውበቱ ከሰው ልጆች ይልቅ እጅግ ያምራል፣ እሱን የሚመስል የለም። ውበት አለ ውሳጣዊ ውበቱ ነው፣ ንጽህናው ነው፣ ቅድስናው ነው። ኃጢአት ለባሕርይ አይስማማም፣ እንከን አይወጣለትም፣ ነውር ነቀፋ አይገኝበትም። ጻድቀ ባሕርይ ነው፣ ንጹሐ ባሕርይ ነው። ውበት ከሰው ልጆች ይልቅ እጅግ ያምራል። ሞገስ በከንፈሮች ፈሰሰ አለው። ከአንደበቱ የሚወጣው ቃል ቅዱስ ወንጌሉ ከማርም ከወለላም ከወተትም ይልቅ እጅግ በጣም ይጣፍጣል። እንዴት አድርገን እንያዘው? ሕሊናችን አልቻለም አሉ። በሕሊናችን እንድንመራ ይርዳን። አስተውሉ። በሕሊናቸው ተመሩ፣ ሕሊናቸው ያዘዛቸውን አደረጉ። ክፉዎቹ እሰሩት አሉ፣ ያዙት አሉ። ሕሊናቸው ግን ምን አግኝታችሁበት ታስሩታላችሁ? ለሕሊና መታዘዝ ከክፉዎች ከአመፀኞች ይልቅ ለሕሊና መታዘዝ። ሕሊና አይሳሳትም ወገኖች። ሕሊናቸውን የሸጡ ሰዎች አሉ። እነኚህ ሎሌዎች ግን ሕሊናቸውን አሸጡ። ከዚያ ጉዳዩ ወደ አለቃቸው ወደ ኒቆዲሞስ መጣ ይላል ታሪኩ። የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ ተመዝግቧል። ይህንን ቃል እመለከተዋለሁ እኔ። አስቀድሞ ከነርሱ በሌሊት መጥቶ የነበረ ኒቆዲሞስ ይላል። የሚገልጠው እንዲህ አድርጎ ነው። ኒቆዲሞስ ሌሊት ይመጣ ስለነበረ አስቀድመን እንደተመለከት ነው። እሱ እንዲህ ብሎ መለሰ። እነሱ ክፉ ሊያደርጉ ክፉ ሲመክሩ፣ እሱ ግን ከነሱ ተለየ። እንዲህ ብሎ ነው የመሰከረው። ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? ይሄንን ያነሳው ከኦሪት ዘዳግም ምዕራፍ 1 ቁጥር 16 ጀምሮ ነው ያመጣው። እግዚአብሔር ለፈራጆቻቸው ለዳኞቻቸው ያዘዘው ትእዛዝ አለ። በመጀመሪያ የወንድሞቻችሁን ነገር ስሙ ብሏል። ታላቁን እንደምትሰሙ ታናሹን ስሙ። የሀገሩን ዜጋ እንደምትሰሙ መጻተኛውን ስሙ። ጌታውን እንደምትሰሙ ባሪያውን ስሙ።
ባለጠጋው እንደምትሰሙ ድሃውን ስሙ። ፍርድ የእግዚአብሔር ነውና፣ ፍርድ ለእግዚአብሔር ነውና ለሰው ፊት አታዳሉ፣ በጽድቅ በእውነት ፍረዱ ብሏል እግዚአብሔር። ስለዚህ ይህንን ነው ያደረገው ኒቆዲሞስ። በመጀመሪያ የኦሪት ምሁር ነዋ፣ ትምህርቱን ተጠቀመበት። ዕውቀት እኮ ሕግ ማወቅ እንደ ሕጉ ለመኖር ነው፣ በሕግ ለመመራት ነው። ከሕግ በላይ ሆኖ ግፍ ለመፈጸም አይደለም። ኒቆዲሞስ በሚያውቀው ሕግ ፍርድ እንዳይጓደል አደረገ። የክፎችን ምክር አፈረሰባቸው። ሕጋችን አይፈቅድም። እስቲ አስቀድምን እንመርምረው። ምን አገኛችሁበት? ራሱን አልገለጠም። የሱ ተማሪ እንደሆነ ማታ ማታ ሄደው እንደሚማር በክርስቶስ እንዳመነ አልገለጠም። ገና አልተገለጠም። በስራው ግን ተገለጠ። ሕገ ኦሪትን ከሕገ ወንጌል ጋር አስተባብሮ በስራው ቦታ ላይ ፍርድ እንዳይጓደል አደረገ። ስለዚህ አይሆንም አለ። ክርስቶስ አይያዝም አለ፣ አይታሰርም አለ። ሎሌዎቹም ላይ ሌላ ነገር ይደረጋል፣ አይታሰርም፣ አይያዝም። ለምን? ምን አገኛችሁበት? ምን ተገኘበት? ደግሞ እኮ ጠንቅቆ ያውቀዋል። ምንም እንደሌለበት እኮ ያውቀዋል፣ ጠንቅቆ ነው ያውቀው። ስለዚህ ምን አሉ እዛ ያሉት ጸሐፍት፣ ፈሪሳውያን፣ የካህናት አለቆች? አንተ ደግሞ ከገሊላ ነህን አሉት። ከገሊላ ነህን ማለት አብዛኛዎቹ ደቀ መዛሙርቱ የተጠሩት ከገሊላ ነው። ስለዚህ ምን ማለታቸው ነው? አንተም የሱ ደቀ መዝሙር ሆነሃልን ማለታቸው። ነቢይ ከገሊላ እንደማይነሳ ወይም እንዳይነሳ መርምርና እይ አሉት። ነቢይ የሚነሳው ከቤተልሔም ነው ይመጣል የተባለው እንጂ ከገሊላ አይደለምና መርምርና እይ እወቅ አሉት። ስላልገባቸው ነው እንጂ ምንም በናዝሬት ገሊላ ቢያድግም የተወለደው በቤተልሔም ነው ጌታችን ከመቤታችን። እነሱ ግን አልገባቸው። አሁን መሟገት አይችሉም። በትምህርት ነው፣ መምህራቸው ነው፣ ሕግ ጠቅሶን የረታቸው። እሱ ብቻ አይደለም፣ በስልጣን ነው፣ የምክር ቤቱ አባል ነው፣ አለቃቸው ነው እኮ። አንዱ እኮ የአይሁድ አለቃ የተባለው በሹመቱ ነው ብለናል። ስለዚህ በስልጣኑ ተጠቀመ። የማይጋፉት ሆነባቸው። አንዳንድ እያሉ ወደ ቤታቸው ሄዱ። አያችሁ፣ አንድ ሰው ራሱ የክፎችን ምክር ያፈርሳል። ምክር ቤቱ የመከረው በሙሉ ክርስቶስ በዚያ ሰዓት እንዲታሰር ነበር። ጊዜው ስላልደረሰ አልታሰረም ክርስቶስ። ያንን ምክር ከንቱ ያደረገባቸው ኒቆዲሞስ ነው። በእንክርዳዶች መካከል የተገኘ ስንዴ ነው ኒቆዲሞስ። በስንዴ መካከል እንክርዳድ ይገኛል፣ ይታወቃል። እሱ ግን በእንክርዳዶች መካከል የተገኘ ስንዴ። እንክርዳዶች ናቸው ለኛ የካህናት አለቆች፣ ጸሐፍት፣ ፈሪሳውያን እንክርዳዶች ነበሩ። አንድ ሰው ተገኘ፣ ኒቆዲሞስ የታደለ። ስለዚህ ፈተናውን አለፈ። ምክንያት አላቀረበም። እኔ ብቻዬን ነኝ፣ ሁሉም ተባበሩ፣ በአንድ መከሩ። አይሆንም ብዬ ብቃወማቸው እንዴት እሆናለሁ አላለም። ስለዚህ በቃ ደፍሮ አይሆንም፣ ሕጋችን አይፈቅድም፣ ምንም አልተገኘበት፣ አይያዝም። ፈተናውን አለፈ። አንደኛ ፈተና የሥራ ቦታ ላይ የተፈጠረ ነገር ነው። እንሂድ ወደ ቀራንዮ ኮረብታ። ሁለተኛውን ፈተና እንመልከት። የኒቆዲሞስ ሕይወት ደብረ ዘይት ላይ አልቀረም። ከክርስቶስ እግር ሲማር ሥራ ቦታ የተማረውን ትምህርት ኖረበት፣ በተግባር አሳየ።
ስለ ክርስቶስ ተሟገተ። ውጡ ቀራንዮ ኮረብታ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 38 ጀምሮ ታሪኩ ተመዝግቧል። ሁላችን እንደምናውቀው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም ታልፎ ተሰጠ። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለ። በዚያን ጊዜ ፀሐይ ስትጨልም፣ ከዋክብት እንደ ቃሪያ ፍሬ ከሰማይ ሲረግፉ፣ ጨረቃ ደም ስትመስል ማለት ነው። በዚያ በጨለማ ጊዜ ተገኘ። የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ጀምሮ የተመዝገበውን መመልከት ይቻላል። ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ ይላል። ሰዎች ክርስቶስን ርቃኑን ሰቀሉት። ግዑዛን ፍጥረታት ፀሐይ፣ ጨረቃ፣ ከዋክብት ግን ብርሃናቸውን ነፈጉ። የአምላካቸውን ርቃን አናሳይም አሉ። ያኔ በጨለማ ጊዜ ኒቆዲሞስ ቀራንዮ ተገኘ። ከአርማትያሱ ከደጉ ከቅዱስ ዮሴፍ ጋር አብሮ ተገኙ። ኒቆዲሞስ ሌሊት ነበር የሚወጣው። እውነት ነው። አሁንም እኮ ፀሐይ ጨልሟል፣ ቀኑ ጨልሟል። እሱ ብቻ ግን አይደለም፣ መከራ ነው፣ የመከራ ሰዓት ነው። ጨለማ ማለት የመከራ ነገር ነው። መከራ በጨለማ ይመስላል። የቀን ደቀ መዛሙርት እኮ ከሐዋርያውና ከወንጌላዊው ከቅዱስ ዮሐንስ ወልደ ነጎድጓድ በስተቀር ክርስቶስን ትተው ሸሽተዋል። የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ ተመዝግቧል። ደቀ መዛሙርት ሁሉ ትተውት ሸሹ ነው የሚለው። እሱን ያገኘ መከራ እኛን ያገኘናል ብለው ትተው ሸሽተዋል፣ ፈርተው ስላልተነከሩ። ግን የማታው ተመሪ ኒቆዲሞስ ተገኘ። መቼስ ንጉሥ ያስገደለውና አንበሳ የሰበረው ማንም ደፍሮ አይቀርብም። ቀረቡ ወደ ጲላጦስ፣ የክርስቶስን ሥጋ ለመኑ። ስጠን ብለው ጲላጦስ ፈቀደላቸው። ስለዚህ የክርስቶስን ቅዱስ ሥጋ ከችንካር አላቀው ከመስቀል አውርደው በአዲስ በፍታ ገንዘው በአዲስ መቃብር ቀበሩት ይላል። በተለይም ኒቆዲሞስ ሽቱን ይዞ የመጣው እሱ ነው። የተልባ እግር ልብሱን ይዞ የመጣው እሱ ነው። በሀብቱም አወቀበት። አለቃ ያልነው አንዱ በባለጸግነቱ ነው ብለናል። ስለዚህ ሀብቱንም ለክርስቶስ አቀረበ። እንዲህ ተብሎ ነው የተጻፈው። ዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ መልከተዋል። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ እንዲህ ያለ ነው ኒቆዲሞስ የሚገልጠው። ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ በሽቱ በተልባ እግር ልብስ ከፈኑት ይላል። በሀብቱም አወቀበት። መዓዛ ቅዱሳን የሆነውን የክርስቶስን ሥጋ ገንዘው በአዲስ መቃብር ቀበሩት። እንደ አይሁድ ልምድ ማለት ነው። በአዲስ መቃብር ለጊዜው በመስቀል ላይ የተሰቀለ እንደተሰቀለ ማደር ስለሌለበት
የተሰቀለበት ቀራንዮ ለተቀበረበት ለጎልጎታ ቅርብ ስለነበረ እዛው ቀበሩት። አዲስ መቃብር ሰው የተቀበረበት መቃብር ቢሆን ኖሮ እንደ ነቢየ እግዚአብሔር እንደ ቅዱስ ኤልሳዕ ያለ ጻድቅ የተቀበረበት ቢሆን አይ የጻድቁን አጥንት ስለነካ ከሞት ተነሳ ባሉ ነበር። ጻድቁ ነው ወይም ቅዱሱን ያስነሳ ባሉ ነበር። እዚያ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ አንድ ታሪክ አለ። ሰዎች አንድ ሰው ሞተና ቀበሩ። ከብዙ ዓመት በኋላ እንዲሆነ ይላል የተቀበረው ነቢየ እግዚአብሔር ቅዱስ ኤልሳዕ ነው። ነቢየ እግዚአብሔር ቅዱስ ኤልሳዕ ሞተና ተቀበረ ይላል። ከብዙ ዘመን በኋላ ደግሞ አንድ ትኩስ አስከሬን ሰዎች ተሸክመው መጡ። ከሞዓብ አደጋ ጣዮችን አዩ። አደጋ ጣዮችን ሲያዩ ወስደው ያንን የተሸከሙትን ትኩስ አስከሬን በእግዚአብሔር ሰው በነቢዩ በቅዱስ ኤልሳዕ መቃብር ላይ ጣሉት ይላል። ያሙት የነቢዩ የቅዱስ ኤልሳዕ አጽም ወይም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ቅዱሳን እንኳን በአጸደ ሥጋ በሕይወተ ሥጋ በምድር ላይ የተመላለሱ ቀርቶ ከሞቱ በኋላ እንኳን አጥንታቸው አጽማቸው ገቢረ ተአምራት ያደርጋል። ሙት አስነስቷል ነቢዩ ኤልሳዕ ከሞተ በኋላ። በአጸደ ነፍስማ ሆኖ የቱን ያህል ይህንን ማለት ነው ተነሳ። ስለዚህ እንዲህ ገቢረ ተአምራት የሚያደርግ የቅዱሳን አጽም ስለነበረበት ክርስቶስ በዚያ ተነሳ እንዳይሉ ሰው ባልተቀበረበት በአዲስ መቃብር ቀበሩት ይላል። ሌላው በአዲስ መቃብር ቀበሩት ሲል አዲስ ሕግ አዲስ ሥርዓት ሰራሁላችሁ። እሷም ደገኛይቱ ሕገ ወንጌል ነፃ የወጣንባት ልጅነት ያገኘንባት ጸጋ እግዚአብሔር የለበስንባት እንደ ቸርነቱ መንግሥተ ሰማያት ምንወርስባት እግዚአብሔር በቸርነቱ ሁላችን ለመንግሥቱ ክብር ያብቃል። አዲስ መስዋዕት ሰጣዋችሁ ተሰዋሁላችሁ ሲል ቅዱስ ሥጋውን ስለቆረሰ ክቡር ደሙን ስላፈሰሰ አዲስ ርስት መንግሥተ ሰማያትን ትወርሳላችሁ፣ ወደዚያ ትገባላችሁ። በአዲስ መቃብር ቀበሩት። ኒቆዲሞስ እስከ ቀራንዮ ወጣ። የቁርጥ ቀን ወዳጅ ሆነ። እስከ መስቀል ድረስ ተገኘ። እሱ ብቻ አይደለም። በትንሣኤው ምሽት ቀለዮጳ ከተባለ ከቅዱስ ሉቃስ ጋር ከጌታችን ጋር ራት በልቷል። የተባረከውን እንጀራ ከጌታችን እጅ ተቀብሎ በልቷል። በሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ ታሪኩ ተመዝግቧል። ከሁለቱ የኤማሁስ መንገደኞች አንዱ የማታው ተማሪ የአይሁድ አለቃ ኒቆዲሞስ ነው። የትንሣኤ ዕለትም ከጌታችን ጋር ራት በልቷል። ኒቆዲሞስ እስከዚህ ድረስ ተጉዟል። ዛሬ እኛ ከኒቆዲሞስ ሕይወት ምንድነው የምንማረው? ይሄንን ነው የምናነሳው። የመጨረሻ ነገራችን ይሄ ነው። ታሪክ ብቻ ተርከን እንዳንተው ማለት ነው። በመጀመሪያ ከኒቆዲሞስ ትሕትናን እንማራለን። ምን እንማራለን? ትሕትናን። ትሕትናውን ይውስቲ ኒቆዲሞስ የኦሪት ምሁር ነው። ከጸሐፍት ፈሪሳውያን ወገን ነው። ግን በእውቀቱ አልታበየም። ራሱን ዝቅ አደረገ። በተሰበረ ልብ በተዋረደ መንፈስ ጌታችን እግር ስር ቁጭ ብሎ ተማረ። ትሕትናውን። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋና ሞገስን ይሰጣል ይላል አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ጀምሮ። እግዚአብሔር ትዕቢተኞችን ይቃወማል ወገኖች። እንደ ኒቆዲሞስ ላሉት ትሑታን ግን ጸጋውን ይሰጣል፣ ሞገስ ይሰጣል፣ ክብር ያቀዳጃል። ወገኖቼ ባለጸጎች ብንሆን ባለስልጣኖች ብንሆን 2 እና 3 ዲግሪ ቢኖረን
ዝነኞች፣ ስመጥሮች፣ ታዋቂዎችም ብንሆን አንታበይ። ራሳችንን ከፍ ከፍ አናድርግ። ምሁር ነው፣ በእውቀቱ አልታበይም። ባለስልጣን ነው፣ ሹም ነው፣ የአይሁድ አለቃ ነው፣ በሹመቱ በስልጣኑ አልተመካም። ባለጸጋ ነው፣ ባለሀብት ነው፣ በሀብቱ አልታበይም። ትሕትና ሁሉ እያለው ማን ነው ዛሬ ባለጸጋ ሆኖ ባለስልጣን ሆኖ ባለ እውቀት ሆኖ መስቀሉ ስር ቁጭ ብሎ የሚማር አባቶች እግር ስር ቁጭ ብሎ የሚማር የለም እኮ ዛሬ። የት ነው ያሉት ባለጠጎች? ዛሬ የት ነው ያሉት ምሁራኑ? የት ነው ያሉት ባለስልጣኖቹ? እኔ ምሁር ነኝ መማር ያስፈልገኝ እኮ ነው። በቃ የጨርሱ ይመስላችሁ እኮ ነው። እኔ ባለጸጋ ነኝ፣ ምን ጎደለብኝ? ምን አጣሁና? ልክ እግዚአብሔርን መፈለግ፣ እግዚአብሔርን ማምለክ፣ ቁጭ ብሎ ቤተክርስቲያን ወንጌል መማር በስጋ ድሆች የሆኑ የምስኪኖች ይመስላችኋል? ያልተማሩ ፊደል ያልቆጠሩ ሰዎች ይመስላችኋል? እኔ አውቃለሁ፣ እኔ ባለስልጣን ነኝ፣ እኔ ባለጸጋ ነኝ፣ ምንም ነገር አያስፈልገኝም ብለው ራሳቸውን ከፍ አድርገው በትዕቢት የሚመላለሱ ሰዎች አሉ። እግዚአብሔር ትዕቢትን ከሕይወታችን አርቆ የተሰበረ ልብ የተዋረደ መንፈስ ለሁላችን ይስጠን። ትሕትናን ከኒቆዲሞስ እንማራለን። የመጀመሪያው ነገር ነው፣ ምንም ቢኖረን አንታበይ። ሁለተኛ ማመን፣ እምነት። ኒቆዲሞስ በትሕትና ተማረ እኮ። ከተማረ በኋላስ አመነ፣ አምኖ ተከተለ። እምነት። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ዕብራውያን 11 ቁጥር 6 ላይ። ማመን መማር አንድ ነገር ነው። ተአምራቱን ማየት አንድ ነገር ነው። ግን በተማርነው ትምህርት ባየነው ተአምራት ማመን ማድነቅ ብቻ አይደለም። አንዳንድ አድናቂዎች አሉ፣ ትምህርት ያደንቃሉ፣ ተአምራት ያደንቃሉ፣ ግን አያምኑም። ኒቆዲሞስ መጀመሪያ ሲመጣ አይታችሁ ከሆነ ትምህርቱን አድንቋል፣ ተአምራቱን አድንቋል። መምህር ሆነ ከእግዚአብሔር እንደመጣ እናውቃለን ብሏል። እግዚአብሔር ወልድ ነህ ብሎ አላመነም። አምላክ ወልድ አምላክ ነህ ብሎ አላመነም። መሲሒው ነህ ክርስቶስ ነህ ብሎ መጀመሪያ አላመነም። በኋላ ግን ወንጌልን ከተማረ በኋላ ከክርስቶስ ከተማረ በኋላ አመነ። አድንቆ ብቻ አልቀረም። አድንቀው የቀሩ ሰዎች አሉ። እግዚአብሔር አድናቂዎች ብቻ ሳንሆን አማኞች ያድርገን። አማኞች መሆን። ኒቆዲሞስ አመነ፣ በወንጌል አመነ። በኦሪቱ ብቻ አለመነ፣ ወንጌሉን ያዘ። በክርስቶስ የባህሪ አምላክነት አመነ። ሙሴን ሊቀ ነቢያት ብቻ ብሎ አላመነ። የብዙዎች እምነት ሙሴ ሊቀ ነቢያት ነው ብሎ ያምናል። ክርስቶስን አልተቀበለም። ሕገ ኦሪቱን ጠንቅቀው ያውቃሉ። እንደውም ሞልቶ ተርፏል ልብሳቸው ላይ ጠልፎ ጠቅሶ ጽፎ ይሄዳሉ። ግን በወንጌል አመነ። በጣም ያሳዝናል። ኒቆዲሞስ ከዛ ውስጥ ነው አመነ። ማመን ማለት ነው። ሌላው አለማመካኘት። ሶስተኛ ከሱ ምንማር ምክንያት አልደረደርም። ምክንያት ሊያቅርብ ይችላል፣ በደንብ አድርጎ ማቅረብ ይችላል። መጀመሪያ ተምሬያለሁ፣ ምሁር ነኝ እኔ። ሁለተኛ አለቃ ነኝ፣ ባለስልጣን ነኝ፣ ሹም ነኝ፣ የምክር ቤት አባል ነኝ። ሶስተኛ ባለጸጋ ነኝ፣ ስራ ይበዛብኛል፣ ጊዜ የለኝም፣ አይመቸኝም ማለት ይችላል። ይህን ምክንያት አልደረደረም። ምን ያደረገ? እንቅልፉን አጥቶ የእንቅልፉን ጊዜ መስዋዕት አድርጎ ሊማር ወጣ። የታደለ ብዙ ሰዎች እኮ ጊዜ የለንም እያሉ ስራ ይበዛብናል እያሉ ብዙ ምክንያት እየደረደሩ እዛ የሚቀሩ ሰዎች አሉ። ኒቆዲሞስ እኔን የሚመስሉ ከጸሐፍት ፈሪሳውያን ነው፣ ግን እሱን የሚማሩ የሚከተሉ የሉም ብሎ አልቀረም። እኔን የሚመስሉ የምክር ቤት አባላት እሱ ሲከተሉ አላየውም ብሎ አልቀረም። እንደኔ ያሉ ባለጠጎች የእሱ ተማሪዎች ሆነው አላየሁም፣ እኔን የሚመስል ሰው ስለሌለ አልሄድም አልማርም
አይደረደርም። አንዳንድ ሰዎች ወደ እግዚአብሔር ቤት ለመምጣት ጉባኤ ለመከታተል ወንጌል ለመማር እነማን አሉ? ማን ነው የሚገኘው እዛ? ምሁራን አሉ፣ ባለስልጣኖች አሉ፣ ባለጸጎች አሉ፣ እኔን የሚመጥኑ ሰዎች አሉ፣ ይዛ የሚሉ ሰዎች። ስለዚህ አይመጥነኝም የሚሉ አሉ። እግዚአብሔር የማይመጥናቸው ሰዎች ያሳዝኑ። የእግዚአብሔር ቃል የማይመጥናቸው ሰዎች፣ ቤተ ክርስቲያናት መጥነንም የሚሉ ሰዎች፣ ከዚያ ይልቅ ሌላ ቦታ የሚመርጡ ሰዎች አሉ። ነውሩን፣ ኃጢአቱን፣ በደሉን፣ ርኩሰቱን፣ ጥፋቱን፣ የክፎችን ጉባኤ የሚከተሉ ሰዎች። ይሄ የሚያሳዝን ነው። ኒቆዲሞስ አላመካኘም። ምክንያት አንደርድር ወገኖቼ፣ እንውጣ። ተምረንም ከሆነ ከምሁራን መካከል እንውጣና ነፍሳችንን እናትርፍ። ባለጸጎችም ከሆንን ከባለጸጎች መካከል ተለይተን እግዚአብሔርን ገንዘብ እናድርግ። ሰው ገንዘብ ኖሮት እግዚአብሔር ከሌለው ምስኪን ደሃ ነው። ባለጸግነት እግዚአብሔር ያለው ሰው ነው። ሰው ባለስልጣን ሆኖ የእግዚአብሔርን ልጅነት ገንዘብ ካላደረገ የሱ ስልጣን ከንቱ ነው፣ ተራ ነው። ስልጣንስ የእግዚአብሔር ልጅነት ነው። እግዚአብሔር ይህን ስልጣን እንዳናስነጥቅ ይርዳን። ለተቀበሉት ሁሉ ግን ይላል፣ በስሙ ለሚያምኑት ይላል፣ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እስቲ በሉ ለተቀበሉት ሁሉ ግን በሉ፣ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የዮሐንስ ወንጌል ምዕራፍ 1 ቁጥር 12። የዚህ ዓለም ስልጣን፣ የምድር ስልጣን የዛፍ ላይ እንቅልፍ ነው። ያውም የሆኑ ስልጣን ተውት። የእግዚአብሔር ልጅነት ስልጣን ግን ለእግዚአብሔር መንግሥት ክብርን ያበቃል። ይሄ ታላቅ ስልጣን ነው። ኒቆዲሞስ ይህን ገንዘብ አደረገ። ገንዘቡ ከንቱ እንደሆነ አወቀ፣ አላመከኝም። ሌላው ኒቆዲሞስ እውነትን መሰከረ። ከክፎች ጋር አልቆመም፣ አልተባበረም። ትዝ ይላችኋል፣ ክፎች ክርስቶስን እንዲይዙ ሎሌዎችን ላኩ። ከዚያም ለምን አይታሰርም አሉ፣ አደሙ፣ ተባበሩ። ኒቆዲሞስ ግን ተለየ ከነሱ መካከል፣ እውነትን ይዞ ቆመ። ሕግ ጠቅሶ ረታቸው፣ አሳፈራቸው። በዳዊት መዝሙር 1 ቁጥር 1 ጀምሮ ምስጉን ነው ብሎ አይደል እንደሚጀምር፣ በክፎች ምክር ያልሄደ ምስጉን ነው እኮ። በክፎቹ ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ነው ኒቆዲሞስ። ኃላፊነቱን በሚገባ የተወጣ በስልጣኑ ያልበደለ ሰው ነው። ብዙ ሰዎች በስልጣናቸው ሕግን ይሽራሉ፣ የራሳቸውን የፈለጉትን ነገር ያደርጋሉ፣ ግፍ ይፈጽማሉ። እሱ ግን በሕግ ስልጣኑን ገደበ። ስልጣኑ አልተጠቀመም። ስልጣኑን ተጠቅሞ አይ በቃ እንዳላችሁት ይሁን እንሰራው ብሎ አልተባበረም። በፍጹም አይሆንም ብሎ እውነት መሰለ። ዛሬ እኮ ሕግ ቢከበር ኖሮ ይሄ ሁሉ ግፍ ነበር መሰላችሁ? ይሄ ሁሉ በደል ነበር መሰላችሁ? በጣም ያማሩ ሕጎች ተጽፈዋል። ግን ሕጎቹ የወረቀት ነብሮች ናቸው። የሉም፣ በተግባር ላይ የሉም። እንዲያውም አንዳንድ ጊዜ ሕግ ተላልፈው ንጹሑን ሰው ያልበደለውን በግፍ ፈርደው አስፈርደው የሚያሳስሩ፣ የሚያሰቃዩ፣ የሚያስገድሉ ሕግ ታስፈጽማላችሁ ተብሎ ስልጣን ላይ የተቀመጡ ሰዎች ናቸው። ኒቆዲሞስ ግን በሕግ ስልጣኑን ገደበ። ሕጋችን አይፈቅድም፣ እውነት መሰከረ። የዛሬዎቹን ባለስልጣኖች እግዚአብሔር ሕግ አክባሪዎች ያድርግልን። ሕግ አክብረው ሕግ የሚያስከብሩ ያድርግልን። ብዙ የምክር ቤት አባላት አሉ፣
እሱም የምክር ቤት አባል ነበረ። ስንት ሰው ነው ዛሬ ሕግ የሚያከብረው? ስንት ሰው ነው ሕግ የሚያስከብረው? ሲፈለግ እኮ የተወሰኑ ሰዎችን የማይወዱትን ሰው እኮ ለማጥፋት የራሳቸው ሕግ በአንድ ጀንበር በአንድ ምሽት ይዘጋጃል። ከሕግ ጋር የሚቃረን ሕግ ይወጣና በቃ ማሰቃየት ነው። ኒቆዲሞስ ይህን አላደረገ። በጣም የታደለ ሰው ነው። እውነት መሰከረ። ከክፎች ጋር አብሮ አልሆነም። እውነትን ይዞ ወገኖቼ፣ ብቻችንን ብንሆን እውነትን እንያዝ። በቃ እውነትን እንያዝ። ሰው ስራ ቦታ ላይ ሁሉ ሊያድን ይችላል፣ ሊተባበር ይችላል። ለክፋት፣ ለበደል፣ ለጥፋት እንለይ፣ እንቁም። በቃ እውነት ይዘን ሕሊናችንን እናዳምጥ፣ ሕጉን እናውቅ። በእውነት ለእግዚአብሔር ሕግ እንድንታመን፣ ለሕሊናችን እንድንታመን፣ ለአምላካችን እንድንታመን ይርዳል። ያመነው ኒቆዲሞስ ለሕሊናው ታመነ። ያመነው ኒቆዲሞስ ለሕጉ ታመነ። ያመነው ኒቆዲሞስ ለአምላኩ ለእግዚአብሔር ታመነ። ማመን አንድ ነገር ነው፣ መታመን ሌላ ነገር ነው። አምነናል። ስንቶቻችን ታማኞች ነን? ማን ነው ለሕሊናው ታማኝ? ማን ነው ለእግዚአብሔር ለአምላኩ ታማኝ? ማን ነው ለሕጉ ታማኝ? ሕሊናው ማይወቅሰው ማይከሰው ነፃነት ያለው ሰው ማን ነው? ኒቆዲሞስ ነፃ ሰው የተለየ ሰው። ሌላው ኒቆዲሞስ ጸና። እስከየት ድረስ? እስከ ቀራንዮ ድረስ ወጣ። እስከ መጨረሻው ድረስ ወጣ፣ ተገኘ። በመከራ ሰዓትም በጸናት ተገኘ፣ በትዕግስት ተገኘ። የሰው ወዳጅነቱ ማንነቱ የሚታወቀው በችግር ጊዜ ነው፣ በመከራ ጊዜ ነው። ኒቆዲሞስ በመከራው ጊዜ በጸናት ተገኝቷል። እግዚአብሔር እኛንም ያጽናል። ምንም በሌለበት ጊዜ ችግር የለም፣ ግን በመከራ ሰዓት በፈተና ሰዓት ተገኘ፣ ጸንቶ ተገኘ። በቃ ተገለጠ በአደባባይ። ፍርሃት ከሱ ራቀ። እስቲ በሉ ፍጹም ፍቅር በሉ። ፍርሃትን አውጥቶ ይጥላል። በፍቅር ፍርሃት የለም። አንደኛ ዮሐንስ ምዕራፍ 4 ቁጥር 18። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ኒቆዲሞስ ፍጹም ፍቅር ስለነበረው ፍርሃትን ከልቡ አውጥቶ ጥላል። በፊት እየተደበቀ ይመጣል። ሌሊት ትዝ አይላችሁ? አሁን ፍርሃት የለም፣ እፍረት የለም። የመጣው ይምጣ። ሄደ እኮ በአደባባይ የክርስቶስን ሥጋ ለመነ፣ ከችንካር አላቀቀ፣ ከመስቀል አወረደ። ከአርማታሱ ከቅዱስ ዮሴፍ ጋር በአዲስ በፍታ ገንዞ በአዲስ መቃብር ቀበረ። ጸና፣ እስከዛ ድረስ ተገኘ። ዛሬ እኛ ሌሊት የት ነው የምናመሸው? የት ነው የምናለው? በሌሊት ወደ ደብረ ዘይት ወጣ። ጌታችን እግር ስር ቁጭ ብሎ ተማረ። ዛሬም በሌሊት በቁሙ በሌሊት እስቲ አምላካችን እንጥራ። በሌሊት በቤተ መቅደስ እጆቻችሁን አንሱ ይላል መዝሙር 133 ቁጥር 2 ላይ። ቤተ ክርስቲያናችን የታደለች ናት። እንዲህ በጾሙ አሁን በዚህ በአብይ ጾም ሌሊት ሰዓታቱ አለ፣ ጾመ ድጓው ይደርሳል። በበዓላት ማህሌቱ አለ። እንደ ልደት፣ እንደ ጥምቀት፣ እንደ ትንሣኤ ያለው ቅዳሴ ደግሞ ሌሊት ነው። በሌሊት በቤተ መቅደስ እግዚአብሔርን ሲያመሰግኑ፣ ወደ እግዚአብሔር ሲጸልዩ መገኘት። ኒቆዲሞስ ደብረ ዘይት ተገኘ። የጌታችን እግር ስር ቁጭ ብሎ ቃሉን ሲሰማ ሲማር ተገኘ። ያልታደሉ ሌሊት ሌላ ቦታ ናቸው። ሲጨፍሩ ያድራሉ፣ ሲያመነዝሩ ያድራሉ፣ ሲሰክሩ ያድራሉ። አንዳንድ ማጅራት ሲመቱ ያድራሉ። ሌቦች ሲሰርቁ ጨለማን ተገን አድርገው ሰው አየኝ አላየኝ ብለው። ሌሊትን ግን ወገኖቼ እንደ ኒቆዲሞስ ወደ ደብረ ዘይቷ ወደ ቅዱስ ቤተክርስቲያን መገስገስ። የቤተ መቅደስ አገልግሎት ሌሊት ሲኖር መገኘትና እዚህ ማደር። ኒቆዲሞስ መኝታውን ቤቱን ትቶ ዋሻ ውስጥ ክርስቶስ እግር ስር ቁጭ ብሎ እንዳደረ ሲማር ላይመች ይችላል። ምናልባት
አሁን ቤታችን ተቀጥ ስንመጣ ላይመች ይችላል። በስጋ ባይመችንም እዚህ መገኘት በረከቱን አፈረው ነው። ሌላው በቤታችንም ቢሆን የጸሎት ጊዜ ይኑረን። በሌሊት ስለ ጽድቅ ፍርድ ይላል በእኩለ ሌሊት አመሰግን ዘንድ እነሳለሁ ይላል ቅዱስ ዳዊት መዝሙር 118 ቁጥር 62 ላይ ስለ ጽድቅ ፍርድ በእኩለ ሌሊት አመሰግን ዘንድ እነሳለሁ። ስንቶቻችን አሁን ማታ ማታ በቤታችን እንጸልያለን? የጸሎት ጊዜ አለን ማታ ማታ። ሌሊትን ለምንድን ነው የምንጠቀመው? ሌላው በደልን አስፎ ማነባት በሌሊት ሌሊቱን ሙሉ አልጋዬን አጥባለሁ አለ። በእንባዬ መኝታዬን አርሳለሁ አለ ቅዱስ ዳዊት መዝሙር 6 ቁጥር 6 ላይ መተላለፉን አምኖ በደሉን አምኖ የንስሐ እንባ ሲያነባ ያድር ነበር። ሌሊት ለበደል ለኃጢአት አይደለም መዘጋጀት። የተላለፍነውን ሕግ የሰራነውን ኃጢአት የበደልነውን በደል እያሰብን እግዚአብሔርን ማረን፣ ይቅር በለን፣ ራራልን እያልን ስናለቅስ ማደር። አንዳንዶቻችን ማታ የጦርነት ፊልም ነው የምናየው፣ የዝሙት ፊልም ነው የምናየው፣ ዘፈን ዳንኪራ ነው የምናየው። ፌዘኞች፣ ቧልተኞች፣ ቀልደኞች ሲስቁ ሲሳለቁ ቁጭ ብለን ነው። ያን አይደክመንም፣ እንቅልፋችንም አይወጣም። ለጸሎት ሌሊት የት እንደምናመሽ የት እንደምናደር ራሳችንን እንጠይቀው። በእውነት ሌሊታችንን ለበጎ ነገር እንድንጠቀምበት አምላካችን እግዚአብሔር በቸርነቱ ሁላችን ይርዳን። የባከነ ሌሊት የለውም ኒቆዲሞስ። ቀን በስራ ተወጥሮ ይውላል፣ ማታ ማታ ከክርስቶስ እግር ስር ቁጭ ብሎ ይማራል። እስቲ በሉ ነፍሴ በሉ በሌሊት ትናፍቅሃለች፣ መንፈሴም በውስጤ ወደ አንተ ትገሰግሳለች። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 9 ጀምሮ ተመዝግቦ ነፍሴ በሌሊት ትናፍቅሃለች አለ። ለጊዜው በቁሙ በሌሊት ልክ እንደ ኒቆዲሞስ እሱን መናፈቅ። ሌላው በሌሊት አለ በመከራ ሌሊት፣ በፈተና ሌሊት፣ በችግር ሌሊት። አንዳንዴ ቀኑ ራሱ ጨለማ ይሆናል። መከራ እኮ በሌሊት ይመሰል። ረሃቡ፣ በሽታው፣ ስደቱ፣ ጭንቀቱ፣ ችግሩ በሌሊት ይመሰላል። በዚያ በሌሊት በመከራችን ጊዜ ነፍሳችን እግዚአብሔርን ትናፍቀው ሌሊታችንን ያነጋዋል፣ ጨለማችንን ያበራዋል፣ እንባችንን ከዓይኖቻችን ላይ ያብሳል፣ ሐዘናችንን ለደስታ ልቅሷችንን ለሳቅ ይቀይራል፣ የቆረጥነውን ተስፋ ይቀጥላል፣ የከበደውን ሸክማችንን ያቀለዋል። በሌሊት ነፍሳችን እሱን ትናፍቀው። በሌሊት በመከራችን ጊዜ ማለት ነው። ከሌላ ቦታ መፍትሄ የለም። ከመከራ መውጣት በእግዚአብሔር ነው። ከመከራ መዳን ማምለጥ በእግዚአብሔር ነው። እግዚአብሔር ያስመልጣል። ኒቆዲሞስ እስከ ቀራንዮ ወጣን ያልነው ቀራንዮ ኮረብታ ላይ ሥጋውን ከመስቀል አውርዶ በመቃብር ቀብሯል። ዛሬም በቀራንዮ በመንበሩ ላይ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ በቅዳሴው ጊዜ ዕለት ዕለት እየተዘጋጀ ይቀርባል። ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋና ክቡር ደም። ስለዚህ በንስሐ እንቅረብ። ይሄን ቅዱስ ሥጋ ክቡር ደም በአዲስ ልብና በአዲስ መንፈስ ሆነን እንቀበለው። ቀራንዮ እንውጣ። ደብረ ዘይት የደረስን አንመለስ። እየተማርን ብቻ አንመለስ። ታምራቱን እያየን ብቻ አንመለስ። እያስቀደስን ብቻ አንመለስ። በዓል እያከበርን ብቻ አንመለስ። የሕይወት ምግብ ቅዱስ ሥጋውን እንብላ። የሕይወት መጠጥ ክቡር ደሙን እንጠጣ። እስከ ቀራንዮ መውጣት ማለት ይሄ ነው። እስቲ በሉ ከኔ ጋር አዲስ ልብና በሉ አዲስ መንፈስ ለእናንተ አድርጉ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 31 በአዲስ መቃብር ምን አሉት ነው ያለው?
ቀበሩት። እስቲ የኛ ሕይወት የኛ ልብ አዲሱ መቃብር ይሆን። እስቲ በአዲስ መንፈስ በአዲስ ልብ ሆነን ሥጋ ወደሙን እንቀበል። ብዙዎቻችን አቋርጠናል። ወደ ቅዱስ ሥጋ ወደ ክቡር ደሙ በንስሐ እንድንቀርብ እግዚአብሔር ይርዳ። እየተቀበልን ያለነውን ያጽናል። ትንሣኤ ምሽት ኒቆዲሞስ ቀሌዮጳ ከተባለ ከቅዱስ ሉቃስ ጋር የተባረከ እንጀራ ከክርስቶስ እጅ ተቀብሎ በላ። ትንሣኤን እኛ ምን ይሆን የምንበላው? ምን ነው የሚናፍቀን? የዶሮ ሥጋ፣ የበግ ሥጋ፣ የበሬ ሥጋ? እሱማ አዳሪ ነው፣ ሕይወት አይሆንም በቁመተ ሥጋ። ዛሬ ትንሣኤው ላይ የቀራንዮ በግ፣ የዋሁ በግ፣ ትሑቱ በግ፣ የእግዚአብሔር በግ የዓለምን ኃጢአት ያስወግደውን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋ እየበላን ክቡር ደሙን እየጠጣን ትንሣኤውን ልናከብር ይርዳን። ፋሲካችን ፋሲካ የሚሆነው ሥጋውን ስንበላ ደሙን ስንጠጣ። እግዚአብሔር በእውነት እኛንም በትንሣኤው ሥጋው ደሙን የምንቀበል ያድርገን። ለሱ እንጓጓ። ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ኒቆዲሞስ ማለት የቃሉ ትርጉም ኒቆ ማለት ድል ማለት ነው። ዲሞስ ማለት የሕዝብ ማለት ነው። ኒቆዲሞስ ማለት የሕዝብ ድል ማለት ነው፣ ወይም ሕዝብ ድል ያደርጋል ማለት ነው። ኒቆዲሞስ ድል አድርጓል። ትዕቢትን ድል አድርጓል። ክህደትን ድል አድርጓል። ሐሰትን ድል አድርጓል። ኃጢአትን ዲያብሎስና ሰራዊቱን ድል አድርጓል። ክፉ ስራንና ክፉ ሰዎችን ድል አድርጓል። በእውነት የሕዝብ ድል ነው። ድል አድራጊ ሕዝብ ነው የስሙ ትርጉም። እኛንም ድል አድራጊዎች ያድርገን። የሁላችንንም መጨረሻችንን በቸርነቱ ያሳምርልን።